ቤት እኮ እግዚአብሔር ነው። ምን ብገባ ምን ችግር አለ? ምን እግዚአብሔር ትላለህ? ቤቱ የራሴ ነው እንጂ እግዚአብሔር ምን አገባው? ቤቱ የራሴ ነው። ቤቱ የራሴ ነው እንጂ እግዚአብሔር ትላለህ? አዎ ማለት ወንድሜ ዞር በል፣ እዚህ ጋር በር ላይ ዞር በል። ቆይ እንጂ ተረጋጊና። እኔ አልረጋጋም። ለምን ፈልገህ ነው አንተ? የኔ ልጅ አንተ እኮ ለምን አልፈልገውም? ለምን በምን ዙሪያ ትፈልገዋለህ? እባክሽ ልጅ እባክሽ፣ ለመረጋጋት ነው እባክሽ። እንዴት ልረጋጋ? ምን እሺ፣ ልጄ ነው አደናቃጤ፣ ባዶ ቤት ሊበላኝ ነው። እባክሽ አልቻልኩም ልጄ። እሺ መቅደስ፣ እህቴ መቅደስ ምንድነው የገጠመሽ ነገር? ያው ነገረሽኛል፣ ግን እስኪ እንዴት ነበር የገጠመሽ ነገር እስኪ ንገሪኝ። አዎ ልጄ በድንገት ተበላሁ። ልጄ አይዞሽ። የስንት ዓመት ልጅ ነበር? ልጄ የ4 ዓመት ልጅ ነበር እና በመከራ ያሳደግኩት ልጅ በድንገት ተበላብኝ። አይዞሽ። እንዴት ነበር ሁኔታውን እስኪ አስረጅኝ። አይዞሽ፣ ማልቀሱ ምን ተገቢ አይደለም። አሁን ንገሪኝና ቢያንስ መጋለጥ ያለበት ነገር ይጋለጥ። የተበላ መጀመሪያ በአጋጣሚ ነው። ውጪ ላይ ወጥቶ ውጪ ነው የተበላው። ድንገት እየተጫወተ እያለ ከጎረቤት ነው፣ ጭራቅ ነው ራሱ ልጁ። የጎረቤት ልጅ ነው? አዎ። ጭራሽ እዚህ ግቢ ነው ወይስ ሌላ ግቢ ነው? አዎ፣ ከዚህ ግቢ ትንሽ ጎረቤት ነው። ምን እያደረገ በነበረበት? አንቺ 4 ዓመት ህፃን እንዴት ትለቂያለሽ ግቢ ውስጥ? ይጫወታል። እኔ አላወኩም። ድንገት ነው የወጣው እና እኔ ጓደኛ ያለው ሳሎን ያለ መስሎኝ ውጪ ላይ ከቷል ሰላዩን እና ወጥቶ እየተጫወተ እያለ ነው በድንገት ይበላው ማለት ነው። ይዞብሽ ነው ሄደው ወይስ ምንድነው? አቅፎት ነው ተሸክሞት ነው? እንዴት ነው ይዞት የሄደው? ተሸክሞት ወጥቶ ነው ይዞት ሄዶ ይበላው። እና አንቺ ለማስጠላል ሞክር። እባክሽ አልቻልኩም ልጄ፣ እባክሽ አልቻልኩም። ልጄ እኮ ነው። አይዞሽ እባክሽ ልጄ ነው ያጣሁት እኮ። አይዞሽ፣ ስሜትሽ ይገባኛል። ልጄ ከቤተሰቦቼ እኮ ርቄ ያሳደግኩት ልጄ ነው በድንገት ያጣሁት። ምንድን ነው የሆነው? ማለት ከቤተሰብሽ ጋር ሰላም አይደለሽም? ሰላም አይደለሁም። ለምን? በልጄ ምክንያት ነው። እንዴት? በሱ ምክንያት ወጥቼ። ልጁን አልፈለጉትም ቤተሰቦች? አልፈለጉትም። እኔ ደግሞ ለልጄ ስል ባዶ ቤት ገብቼ ለሱም አልሆንኩም። አስበላሁት ልጄ። እሺ፣ የቤቱ ለራሱ ደግሞ ምንም ነገር እዚህ ፍራሽ ብቻ ነው ያለው። ምንድን ነው? ዕቃ የለሽም? የለኝም። እየወጣሁ እየሰራሁ ለሱ ብዬ የሰው አይን እየገረፈኝ ያሳደግኩት ልጄ በላብኝ። እዚህ ግቢ ውስጥ ከሆነ እንዴት አትጠነቀቂም አንቺ? ድንገት እኮ ነው። ድንገት ነው በቃ አላወኩም። ምን ብዙም ስለ ግቢው የማውቀው ነገርም የለም። አዲስ ገቢ ነሽ ማለት ነው? አዲስ ገቢ ነኝ። አዎ። እሺ፣ ክስ ስለምን አልሄድሽም? ክስ ደግሞ ያው ምስክር ይጠይቃሉ። ምስክር ደግሞ ማንም ቢያይም ሰው አሁን አይመሰከርም። እዚህ ግቢ ውስጥ ካለ እዚህ ግቢ ውስጥ ከበላብሽ ለምንድን ነው የመሰከረልሽ? አይመሰክሩም። ምን ያዋጭነት በቃ ምንም እንደማያዋጣኝ ስለማውቅ ነው ወደ አንተ ጋር የደወልኩት። በአንተ በኩል ቢያንስ እሱማ አሁን እኮ ይሄንን ለማለት እኮ እንትን አልሰማሽም ነበር ስለ ግቢው ነው እንደዚህ አይነት ነገር እንዳለ ብዙ አላውቅም ነበር፣ ግን ትንሽ ሰምቼ ነበር። ግን ያው ጭራቅ የሚባል ነገር እንደሚወጣ አይወጣም ነበር የተባልኩት። ከቤቱ ግን አለ ተብለሻል? አዎ። እና በቃ አጋጣሚ ሌላ ሰው ላይ አደጋ ደርሷል ወይስ ያንቺ ልጅ ላይ ብቻ ነው እዚህ ግቢ? ሌላም ሰው እንደዛ እንደበላ ነበር የሰማሁት። ግን ከዛ በኋላ ታስሯል ተብሎ በቃ አይወጣም ተብዬ ነበር። ያው አማራጭ ሳጣ ነው እዚህ ቤት ውስጥ የገባሁት እንጂ ልንፈልግ አይደለም።
ለዛ ነው። እና ቤተሰቦች ሳውን ከበደ በኋላ አልመጡም? አላስተዛዘኑሽም? አልመጡም ቤተሰቦች በሱ ምክንያት ስለጠሉኝ በቃ። ለምን ጠሉሽ? አባቱ ጥሎ ስለጠፋና ብቻዬን እያሳደግኩ ስለነበረ በእነሱ ላይ ጫና እንዳይፈጥር ነው። አይዞሽ እሺ፣ ሁሉም ነገር ይስተካከላል። እሺ እስኪ ስለሆነ የታው ከዛ በኋላስ ሙሉ አሁን ሰውነቱን በሙሉ ይዞ ወስዶ ነው ቀርጥፍ አድርጎ የበላው ወይስ ለመቀበር የደረሰ ምንም ነገር የለም? ምንም የለም። አልተቀበረም? አልተቀበረም። አይዞሽ አይዞሽ እሺ፣ መበርታት ነው ያለብሽ። የሆነ ሆኗል። ህይወት ደግሞ በዚሁ የሚቆም አይደለም። ህይወት ይቀጥላል። ገባሽ? ሁሉም ሰው እንዴት ብሎ ይረሳል? ልጅ አይደል? ለዛውም የመጀመሪያ ልጅሽ ነው። የመጀመሪያ ልጅ እንዴት ይረሳል? አይረሳም። ሊረሳም አይችልም እኮ። ግን ደግሞ መበርታት ነው። ያለፈው አልፎ ህይወት እንደ ህይወት ይቀጥላል። አባቱ ምን ሆነ ጥሎሽ የጠፋው? አላመነም ወይስ አልፈለገም? አልፈለገም። መቀጠል አልፈለገም። በዛ ምክንያት የተለያያችሁት ከአባቱ ጋር? አባቱም በዛን ሰዓት አስወጪ ብሎ ነበር። በዛን ሰዓት ማስወጣው ይሻለኝ ነበር። ማስወጣው ይሻለኝ ነበር እንደዚህ ከሚበላው። ተዛተ ቤቴ እግዚአብሔር ነው የፈቀደው የሚሆነው። ታስቲ ያዩሽ እኮ ነው። አልቀሰሽ ደክሞሻል። አሁን ማለት ምን ብለሽ አሁን እንደዚህ ማብሰልሰሉም ማልቀሱም ላንቺ የሚጠቅም አይደለም። እባክሽ እሺ። አጋዥ የለሽም? እሺ በምን ላግዝሽ እችላለሁ? ባዶ ቤት ነው እኮ። ኪራይስ ማን እየከፈለልሽ ነው ታዲያ? ምን እየሰራሽ እየከፈልሽ ነው ኪራይ? ቤተሰብ ጋር ከራቅሽ ባለቤትሽ ከሌለም እንዴት እየኖርሽ ነው ታዲያ? የሰው ቤት ልብስም ባገኘሁት ስራ እየሰራሁ ነበር የማሳድገው ልጅ። እሱ ግን ከተበላብኝ ቀን ጀምሮ ምንም ወጥቼም አላውቅም፣ አልሰራም፣ ስራ አልሰራም እና በቃ ልለቅ ነው ሁላ በቃ መንገድ ላይ ጎዳና ተዳዳሪ ልሁን። አይዞሽ አረኛ እያለን እስከዛ ደርሽ። እስኪ ሌላ የተሻለም ስራ እኔም እፈልጋለሁ። ያሳዝናል። ምን ያክል ጊዜው ነው እንደዚህ? ይሄ ከተበላ አሁን ምን ያክል ጊዜሽ ነው? ሳምንት ሊሆነው ነው። እና ሳምንቱ ሙሉ ብቻሽን ነው እዚህ ቤት ውስጥ ዘግተሽ ስታለቅሽ? ጎረቤትስ መጥቶ አይጠይቅሽም? እያየሁ ነው። ምንም አይነት ጎረቤት የለም ቤት ውስጥ እኮ። ለምን? ምክንያቱም በቃ አንዴ የተጠላ ሰው እኮ ማንም ሰው አይቀርበውም። እኔ አላውቅም ብቻሽን ያለ ምንም ጠያቂ እዚህ ቤት ውስጥ ብቻሽን እንዴት? ማንም አይመጣም። ያው ዛሬ አንተን የመጣከው ምን ችግር አለው ብለሽ ነው? ሰው መጠየቅ ባህላችን ነው እኮ አይደለም? ይሄ እውነት እንደዚህ አድርጎብሽ ከሆነ አጣርቼ ነገሩን አንቄ ለህግ አቀርባለሁ። ምንም ጥያቄ የለውም ይሄ። እሺ ደስ ይለኛል። ልጅ ደግሞ መገኘት አለበት። ከዛ በኋላ እና ሄደሽ አልጠየቅሽውም ወይ? ከማን ጋር ነው የሚኖር? ማን ነው? እሺ አሁን የምትይኝ ጭራቁ ምናምን የምትይኝ ከእናቱ ጋር ነው የሚኖረው። ከእናቱ ጋር? እና እናቱን ልጄን ብለሽ ሄደሽ አትጠይቂያትም? ምንም አላውቅም የምትለኝ ለምንድን ነው የማትይዥ? ለምን አልያዝሽም? እኔም አላውቅም እኔም ፈራዋለሁ ነው የምትለኝ። እሷም ትፈራዋለች። ጭራሽ ነው የምትፈራው። ትፈራዋለች። እና በምን ቅጽበት እንደዚህ ያደርጋል? እሷም ትፈራዋለች። ግን ከተናደደም ወደ እሷም ሊዞር ስለሚችል እሷ በጸባዩ ነው የምትይዘው መሰለኝ። እንደዛ ነው። አይዞሽ ተጎሳቁለሻል፣ ደክሞሻል በማልቀስ። አይዞሽ አይንሽን እያየሁት ነው። ቅንድብሽ ተሰብሯል። እባክሽ እንደዚህ መሆን ደግሞ የለበትም።
እባክሽ አይዞሽ እንደሱ አይደለም ይገባኛል ግን እንደሱ አይደለም እባክሽ አይዞሽ ተረጋጊ ልጅሽ አሁን ከተበላ ሰው ትመጣለች ነው እፈልገዋለሁ ብቻዬን ቀረሁ ባዶ ቤት ጥሎኝ ሄደ ልጄ አይዞሽ እባክሽ ለመረጋጋት ሞክሪ እባክሽ እንዴት ልረጋጋ ምን እሺ ልጄን እኮ አጥቼዋለሁ አንቺ እኮ ገና ወጣት እኮ ነሽ ቀጣይ መውለድ ትችያለሽ እኮ እባክሽን የተፈጠረው ነገር ቢያሳዝንም ቢሆን እባክሽ አይዞሽ እባክሽ አስለም እንዴት ልቻለሁ ብቻዬን እኮ ነው የቀረሁት እባክሽ ተረጋጊ ለመረጋጋት ሞክሪ እኔ ሂጄ ስራዬን እንድሰራም አንቺ የሚያስፈልገኝን ማስረጃ ነው መናገር ያለብሽ ገባሽ እባክሽ እንደሱ አይደለም እሺ እንዴት ላረጋጋሽ ነው እባክሽ አንቺ አሁን ተረጋግተሽ እኔ ይሄንን ወንጀለኛ ማጋለጥ አለብኝ እንደምንም ብዬ የልጅ ደም ይኸውልሽ ደመ ከልቡ ነው መቅረት የለበትም ወንጀለኛውን ነው ማጋለጥ ያለብኝ እባክሽ እኔ ቤቱን አሳየኝ ልኩ አይዞሽ እባክሽ እዚህ ቤት እኔ ነኝ ሰላም ነው እንዴት ዋልሽ እኔ ልውል እባላለሁ ጋዜጠኛ ነኝ እና እየዞርኩ ቤት ለቤት ሽልማት ሸልማለሁ ሰዎችን ዛሬ አጋጣሚ ወደ እናንተ ቤት መጣሁ ሽልማት ምናምን አንፈልግም ወንድሜ ወደ ዘይድ ሽልማት ምናምን አንፈልግም ወደ ዘይድ ምንድነው ችግሩ ምንም ችግር የለም አናስገባም ምን ዞር በል ለምንድን ነው እንደዚህ ያልሽኛለሽ እናት ዞር በል ወንድሜ እኛ አንፈልግም ምንም ሚዲያ ምናምን የሚባል ነገር እኛ አንፈልግም ዞር በል እናንተ ለማን ናችሁ እኛ ማንነታችን ምን ያደርግልሃል አንተ እንዴ እሺ በዋነኝነት ያው የመጣው ልጁን ፈልጌ ነው ልጅ የምን ልጅ ነው ልጅ የለም እዚህ ምን ለምን ፈለከው ልጅ የለሽም ለምን ፈለከው ለስራ ፈልጌው ስራ አይፈልግም እሱ ማለት ወንድሜ ዞር በል እዚህ ጋር በር ላይ ዞር በል ቆይ እንጂ ተረጋጊ እናት እኔ አልረጋጋም ለምን ፈልገህ ነው አንተ የኔ ልጅ አንተ እኮ ለምን አልፈልገውም ለምን በምን ዙሪያ ትፈልገዋለህ እኮ ለአንዳንድ ስራ ፈለኩት እኔ አይፈልግም ለጥያቄ ፈልጌው ስራ አይፈልግም ጥያቄ ምንም አያስፈልገውም ምን ፈልገህ ነው እሺ ውስጥ ገብተን እናውራ እዚህ ጋር አይቻልም አትገባም ዞር በል ተረጋጊ እንጂ እናት ምንም መረጋጋት ያስፈልገውም ዞር በል እንዴ ዝም ብሎ መግባት አለ የሰው ቤት ኧረ በስመ አብ ዞር በል ለምንድን ነው እንደዚህ ሆንሻለሽ በቃ ልጁን ወይ አሳየኝ ወይ አንቺን ፈልጊ ወይ ላናግርሽ ፈልጋለሁ እኔንም አታናግረኝም ልጄንም አትፈልገውም ለምን ፈለከው ለምን ፈለከው ይኸውልሽ መጠየቅ የምፈልገው ነገር አለ ወንድም የምታወራ ከሆነ እዚህ ጋር ቁጭ ብላ አውራ ወደዛ የለም ማለት እዚህ ጋር ቁጭ ብላ አውራ ወደ ቤት ምን ያስፈልገዋል እዚህ ጋር ማውራት ከፈለክ ወደዚህ ቁጭ በልና አውራ እሺ እግዚአብሔር ነው ምን ብገባ ምን ችግር አለ ምን እግዚአብሔር ትላለህ ቤቱ የራሴ ነው እንጂ እግዚአብሔር ምን አገባው ቤቱ የራሴ ነው ቤቱ የራሴ ነው እንጂ እግዚአብሔር ትላለህ አዎ ደግሞ እንደዛ አይነት እንትን አለ እንዴ የገዛ ቤቴ ነው ቤት ምንም ልትሰሪው ልትገነቢው ትችያለሽ ግን ደግሞ ቤት ሲባል የእግዚአብሔር ቤት ነው የሚባለው በቃ አይ እግዚአብሔር አያገባውም በእኔ ቤት እግዚአብሔር አያገባውም በእኔ ቤት የራሴ ቤት ነው እግዚአብሔር ይቅር ይበልሽ እሱ መድኃኒዓለም ለምንድን እንደዚህ ሆንሻለሽ ምን ፈልገህ ነው አንተ ስትጀምር የመጣኸው እኔማ ፈልጌ የመጣሁትን ታውቂያለሽ ምንድነው እኮ ነገርኩሽ ለሽልማት ጥያቄ ነው የመጣሁት እኛ ሽልማት አንፈልግም አልኩ ወንድሜ እንዴ ሽልማት አንፈልግም የምን ሽልማት ነው እዚህ ቤት እስከ ማን ጋር ነው የምትኖሪው ከማንም ጋር ልኑር ምን አይመለከታል አይመለከተኝም ግን ደግሞ ጥያቄ አይደል እንደ እየጠየኩሽ ያለው ምንም መጠየቅ ምን ጥያቄ ምን በመተመለከተ በቃ አሁን ይኸውልሽ እኛ እየዞርን የቤት ዕቃ እንሸልማለን ሶፋ
የሚያስፈልገው ሶፋ፣ አልጋ የሚያስፈልገውን አልጋ፣ ልብስ ማጠቢያ የሚያስፈልገውን ልብስ ማጠቢያ እሸልማለሁ እኮ እያልኩሽ ነው። እኛ ሽልማት አንፈልግም፣ ቤት አለን። እኛ አንፈልግም፣ ቤት አለሽ። ቤት ማን የመሸለም እኮ አልችልም። ስለዚህ ሌላ ሽልማት እኛ አንፈልግም። ቤት በራሳችን ቤት መኖር ነው የምንፈልግ። ያንተን ሽልማት አንፈልግም። ምንድነው የኔ ሽልማት? ምን አለብኝ? ምን አንፈልግም። እኛ በሰው ሽልማት አይደለም፣ ሽልማቱን አንፈልግም። እኛ በራሳችን መኖር ነው የምንፈልግ። እሺ በዋነኝነት እንደሰማው ከሆነ ልጅ አለሽ አይደል? አዎ። የት ሄዶ ነው? ምን ያደርግልሃል ማለት? ለምን ፈለከው? አይ ፈልጌው ነው። ለምን ትፈልገዋለህ? ምክንያቱ ምንድን ነው? በምን ምክንያት ነው የፈለከው? እኮ ይኸው አሁን እንደዚህ ካንቺ ጋር ቁጭ ብለን እንድናወራ ካንቺ ጋር እንደማወራ እኔን አውራ እንጂ እሱን አያገባውም። ልጄ ነው ልጁ ምን አገባው? በቃ እንግዲህ ስለሱ ካላገባኝ እኔ እና አንቺ ዝም ብለን እናወራ በቃ። እንዴት ነው ህይወት? ህይወት አሪፍ ነው። ምንድን ነው ጥያቄው? በዛብኝ በጣም። ምንድን ነው የበዛው? ገና መጀመርኩኝ። እስኪ ስምሽን ንገሪኝ። ስሜ ምን ያደርግልሃል ወንድሜ? ዛሬ ደግሞ ለምን ማጣራት ነው የመጣኸው? ከየት ተልከህ ነው የመጣኸው? ከየት ተልከህ ነው የመጣኸው? ፈጣሪ እኔ ማንንም አይልከኝም። እና ታዲያ ምንድን ነው ይሄን ያህል? በጣም እኮ የፖሊስ ጥያቄ ሆነብኝ የምጠይቀው። አይ የፖሊስ አይደለም፣ ያው የስራው ባህሪ ስለሆነ ነው። ጋዜጠኛ ነኝ ይሻላል። ጋዜጠኛ እንደዚህ ጥርጥር አድርጎ እንትን ሲል እኔ አንተን አየሁ ገና። አይ በፊት ጋዜጠኛ መጥተው ያውቃል ቤትሽ? አያውቅም። እና ካላወቀ በምንድን ነው? ያው በውጭም በምንም ስናይ እንደዚህ ያንተ ደግሞ በጣም በዛ። አይ ማጣራት የሞከርከው ምን እንዳለ አላውቅም። የሚበዛ ምንም ነገር የለም። እኛ በቤታችን መኖር አንችልም? በቤታችን መኖር አንችልም? ኧረ መኖር ይቻላል። ለምን አይቻልም? ይቻላል እንጂ በደንብ መኖር ትችላለህ። ታዲያ ምንድን ነው የምታጣራው አንተ? ልጅሽ የት አለ? ማን ነው ስምሽ? ምናምን ምንድን ነው? ባለቤትሽ፣ ስለ ባለቤትሽ ስለሱ ካልመለስልኝ ስለ ባለቤትሽ ጠይቅሽ። ስለ ባለቤትሽ ቢሆን ምን ያደርግልሃል? ምን ይሰራልሃል? እሺ እኔ አሁን በዋነኝነት አንቺን ፈልጌ አልመጣሁም። ልጅሽን ፈልጌ ነው የመጣሁት። ለምን ፈለከው? ልጄን ገብቼ ማለት አለብኝ። አይቻልም። ስነ ስርዓት አንተ ራስህ ስነ ስርዓት ዞር በል። ከእኛ ቤት አንተ አይመለከትም። ዞር በል። ለምን እንደማይመለከት እዛው ማውራት ካለብህ ቁጭ ብለህ አውራ። አንተ አያገባም። ከኛ ቤት ያለሽ አያገባም። በቃ በእኔ ቤት አንተ ምን አገባህ እንዴ? ኧረ ጉድ! በቤታችን ደግሞ ሰብረህ ልትገባ ፈልገህ ነው? እኔ አልሰብርም። እና በቃ ማውራት ካለብህ ቁጭ ብለህ አውራ ብያለሁ። ከዛ ውጭ ሌላ ነገር ፈቃድ አለኝ። አንፈልግም። እኔ ፈቃድን ማየት አልፈልግም። በቃ በገዛ ቤቴ መኖር ፈልጋለሁ። ውጣልኝ ከፈለክ። ለምንድን ነው እንደዚህ? ውጣ። ልጅ ነው የምፈልገው። ለምን ፈለከው? ልጁ ይኸውልሽ፣ መጠየቅ የምፈልገው ጥያቄ አለ። አጠይቀው። መጠየቅ ካለብን እኔን ጠይቅ። እሱ አያገባውም። ልጅ ነው እሱ። የምን ልጅ ነው? አይመለከተውም። እዚህ ውስጥ ይኸውልሽ፣ እናት እኔ አሁን ካንቺ ጋር መጨቃጨቅ አልፈልግም። እኔም ካንተ ጋር መጨቃጨቅ አልፈልግም። ዞር በል። በገዛ ቤቴ። የገዛ ቤትሽ ሊሆን ይችላል። አዎ፣ ዞር በል። ልጅሽ ማን እንደሆነ ምን እንደሚያደርግ ምንም አያገባም። ስለኔ ልጅ አያገባም። ዞር በል። እንዴ! ኧረ ጉዴ ፈላ። አታድም። ዞር በል። አስገብኝና። አላስገባም። ቁጭ በል። ከፈለክ እዚህ ጋር ቁጭ በል አውራ። ምንድነው ችግሩ? ማውራት ካለብህ እዚህ ጋር ነው። ቤት ውስጥ አትገባም። ብገባ ምንድነው ችግሩ? አይቻልም። በቃ እንዴ! ከሰው ቤት ዝም ብሎ ድርቅ ብሎ ምንም ችግር የለውም እኮ እንዳሰብር የሰው በር በቃ ብላክ አስጠይቃለሁ። የሰው በር ከፈትክ ሰማሽኝ? እኔ አንቺን በር አልከፍትም። ታዲያ ለምን ትታገላለህ? የት እንዳለ እንድትነግሪኝ እፈልጋለሁ። ሰማሽኝ? ለምን ፈልገው ነው? ወንጀለኛ ልጅ እዚህ የምን ወንጀለኛ ነው? የኔ ልጅ ወንጀለኛ ነው? ከየት መተህ ነው አንተ እንደዚህ ወንጀለኛ ነው የምትል እንዴ? ይኸውልሽ፣ ሰማሽኝ? ወንጀለኛ አይደለም የኔ ልጅ። ዞር በል። ስላልሽ አይደለም። ዞር በል። የኔ ልጅ ወንጀለኛ አይደለም። እንደዚህ በመሸፋፈንሽ አይደለም የምትሆነው። ምንም አልሸፋፈንኩም። የኔ ልጅ ወንጀለኛ አይደለም። ዞር በል። በቃ አምላክ ዞር በል ወንድሜ፣ ዞር በል። በር እንዳሰብር አስጠይቃለሁ። አልከፍትም። ባለጌዎች፣ በጣም ባለጌዎች ናቸው። ምንም ባለጌ አይደለንም እኛ። አንተ የሰው በር ልከፍት ልሰብር የተነሳ ይኸውልሽ፣ እኔ አሁን ከአንቺ ጋር ለጭቅጭቅ አይደለም የመጣው። ሰማሽኝ? ለጭቅጭቅ አይደለም የመጣው። ልጅሽ የት ነው ያለው? ስለ ልጅ አንተ አያገባም። ልጅሽ የት ነው ያለው? ለምን ፈለከው እንዴ? ለምን ፈለከው? ወንጀለኛ ትላለህ ጭራሹ ነው። የኔ ልጅ ነው ወንጀለኛ? ወንጀለኛማ ቢሆን ነው። ወንጀለኛ አይደለም። ዝም ብለህ ወንጀለኛ አትበል። ሰማሽኝ? ይኸውልሽ እኔ አሁን ሌላ ጭቅጭቅ ውስጥ አልፈልግም መግባት። ገባሽ? አንተ ነህ የመጣብኝ። እኛ አልመጣንብህም። በቤታችን መተህ የምትረብሸን አንተ ነህ። ይኸውልሽ እኔ በቤትሽ መጥቼ አረብሽ ነው እየረበሽክ ነው ሰው ቤት መተህ። ይኸውልሽ ልጁ ያደረገውን ነገር ታውቂያለሽ። እዚህ ግቢ ውስጥ ምንም አላረገም። ወንጀለኛ አትበል። ምንም አላረገም። ምን ሲያረጋ አይተሃል? ይኸውልሽ እሺ ስሚ
እዚህ ግቢ የተከራየችው አለች። ህፃን ነው የጣለው። የምን ህፃን ነው የምታወራው እንዴ? የምን ህፃን ነው የምታወራው? ይቅርታ ለቃሉ እኛ ህፃን ምናምን አናውቅም። ዞር በል። ይኸውልሽ እኔ እንግዲህ አግቶ እንደወሰደው ሰምቻለሁ። የኔ ልጅ ነው የወሰደው? አዎ። አልወሰደም። ዝም ብላ አታውራ። እዛ ያወራን ሰው እዛው ጠይቅ። ተሳስተ ከሆነ ውጪ ውጣና አጣራ። እርግጠኛ ነሽ? አዎ። የኔ ልጅ ወንጀለኛ አይደለም። ምንም የወሰደውም ነገር የለም። ውጪ ወጣና አጣራ። ቤት ተሳስተ ከሆነ ወጣና አጣራ። እዚህ ግቢ እንዲህ አይነት ነገር የለም። እንዴ ደግሞ እንደዚህ ብለውስ ደግሞ ማን ነው እንደዚህ ጠቁሞ የላከህ? ማንም ጠቁሞ አላከህ እና ታዲያ ምን ፈለክ ታዲያ? እና እዚህ ጋር ማንም ጠቁሞ አለ እና ምን አይተመጣህ ታዲያ? እውነቱን ነው እንዴ? ምንም እውነት አይደለም የምታወራው። ጭራሽ ወንጀለኛ ላልከው ራሱ አንተን አስጠይቃለሁ። ልታስጠይቂኝ ትችያለሽ። ግን ደግሞ ልጅ ዝም ብሎ ማንኛውም ሰው ተነስቶ ወንጀለኛ አይባልም እኮ። እሺ ለምን ነው ልጅሽን አላሳይም ብለሽ ዘጋሽው? ለምን ፈልገው? ሲጀመር አንተ ምን አይቼ ምን አመኘ? መታወቂያ አለ? ምን አይቼ ምን እንደሆን ስለማቅ ነው አንተን ማስገባ። እኔ ጋዜጠኛ ነኝ አልኩሽ። እኛ ጋዜጠኛ መሆን በምን እርግጠኛ እንሆናለን? አናውቅም። እኛ ጋዜጠኛ የሚገልጽ መታወቂያ ልስጥሽ። እኛ አንፈልግም፣ የወረቀት መታወቂያ አንፈልግም። ምን ጭቅጭቅ ነው? አንተ ነው የምትጨቃጨቀው። መታለቅንስ ውጣልኝ ከፈለክ ስራ ይልስራብሽ። እኔ አሁን ወደ ህግ ከመሄድ በፊት ሌላም ነገር ከመምጣት ምንም ህግ አትበል። እኛ ህግ አናውቅም። የምን ህግ ነው ደግሞ? ምን እኛ ወንጀል ሰርተና እንደ ህግ የምትለው አንተ? የሰራችሁትን ወንጀል ማለት ነው። ምንም የሰራ ነው ስራ የለም። አንቺ ላሰሩት ትችያለሽ። ልጅሽ ግን ወንጀለኛ። እሱም አልሰራም። እሱም ወንጀለኛ አይደለም። ምንም አልሰራም እኮ። አሳይኝ። ልጅሽ የት አለ? የለም። ለምን ፈለከው? ለምን በአንተ እርግጠኛ ሆኜ ነው ልጄን ማሳይክ? ይኸውልሽ አሁን እኔ የመጣሁት እሺ፣ እንዴት ብዬ ላስረዳሽ? ለመናገር የማይመች ነገር ነው። ሰማሽኝ? ልጅሽ ምን አይነት ባህሪ እንዳለው ታውቂያለሽ? ጠፍቶሽ አይደለም? አውቃለሁ። ጨዋ ነው የኔ ልጅ። እንደ አይነት ነገር አያደርግም። ወንጀለኛም አይሰራም፣ ወንጀልም አይሰራም። ከወንጀሉም በላይ ሌላ ነገር ነው። ምንም ሌላ ነገር አልሰራም። የሰው ልጅ ቀርጥፎ በልቶ በሰላም ነው። ምንድነው ቀርጥፎ በልቶ? የምን መብላት አመጣህ ደግሞ? ኧረ እንደዚህ አይነት ነገር እኛ ግቢ የለም። ውጣልኝ በእናትህ አንተ ሰውዬ። ኧረ ጉዴ ፈላ። ዝም ብሎ እንደዚህ አይነት ያልሆነ ነገር ይዘህ መተህ እዚህ ስለ ጮህሽ እኮ አይደለም። ምንም መጮህ ምናምን አይደለም። በቃ ውጣልን እናንተ አንፈልግም። ውጣልን በቃ። እንደዚህ አይነት ወሬ አታውራ። እኛ ግቢ እንደዚህ አይነት የኔም ልጅ እንደዚህ አይነት ነገር አያደርግም። ወንጀለኛ አይደለም። እርግጠኛ ነሽ? አዎ እርግጠኛ ነሽ? እውነት? አዎ። እንዴ እርግጠኛ ነሽ? ዝም ብለህ ወንጀለኛ ትላለህ እንዴ? ይኸውልሽ እኔ በማስረጃ ነው የመጣሁት። ምንም ማስረጃ ምናምን ሰብስበህ ብትመጣኛ ያላረግነው ነገር እዚህ ግቢ ያለችው ልጅ አዲሷ ተከራይ ምንም ተከራይ ምንም ብትሆን ምንም የውሸት ልትነግር ትችላለች። ልጇ ተበልቶባት ነው እንደ የቀልድ ነው። በሐሰት ልትነግር ትችላለች። ይኸውልሽ ሰው ከመሬት ተነስቶ ሰው አፍሮ ሲቀመጥ አይወድም። እናት እኔ ይኸውልሽ እናት እኔ በአክብሬ ነው እያወራሁሽ ያለሁት። ምንም ማክበር እኮ ምናምን አይደለም። አንተ ነው መጣኸው ነው እዚህ ጋር አላስቀምጠን ያልከው። ውጣለን ብለናል እኛ በቤታችን ውጣለን እንኖርበት። ብቻሽን እያወራሽ ደግሞ ምንድነው ከኋላሽ ሌላ ሰው እንዳለ ውጣለን ያረን እንዴ? ብቻዬን ለምን አወራለሁ እኮ ታዲያ ውጣልን ምናምን ውጣልን። አዎ ውጣልን። ምን ትሰራለህ ቤታችን ግቢ ገብተህ አንተ? ውጣ ከነ ካሜራ ውጣ ከፈለክ። እሺ አሁን ይኸውልሽ እንግባባ። እኔ ልጁ አሞትም ከሆነ ሌላም ነገር ካለ ወደ ሕክምና ወደ ጸበል እንዲሄድ ላድርግ። ምንም አላመመው፣ ጤነኛ ነው። አላመመው፣ ጤነኛ ነው። ስለዚህ ያለበትን ቦታ አሳይ እባክሽ። አላሳይህም። ምንም ነገር እንዳታወራ ውጣ ነው ያልኩት። ምንም አላሳይህም። አንተም የሰው በር በጉልበት የምትወጣ የምትሰብር ከሆነ በህግ አንተንም አስይዛለሁ፣ ፖሊስ እጠራለሁ እኮ። ለምንድን ነው በህግ የምታስይኝ? ምን ሰራ? ለምን የሰው ቤት ሰብረህ ትገባለህ? አልሰበርኩም እኮ። ይሄው ሰብረህ ልገባ ነው የታገልከው እንዴ? ልጁን ብቻ አሳይኝ። እዚህ አለ የለም እኮ። አሳይኝ እባክሽ፣ እባክሽ። አላሳይም በቃ። እኔ አሁን ከአንቺ ጋር የምንጨቃጨቅበት ምንም ሰዓት የለኝም። ይሄ ልጅ ያለበትን ቦታ አሳይኝ፣ ላናግረው እፈልጋለሁ። ወንድሜ ውጣ ነው ያልኩህ። ምንም ልጅ ምናምን የት ሄደ የት ገባ እያልክ አትጠይቀኝ። ወንድሜ ትወጣልኛለህ? ውጣ። እኔ ይኸውልሽ የመጣሁበትን ጉዳይ ነው ሳልጨርስ አልወጣም። እኔ ነገር አትፈልግ። ውጣ ብያለሁ። በሰላም ውጣ ብያለሁ። እረፍ ብያለሁ። እኔ አያገባኝም። ግን በኋላ እኔ አያገባኝም። ቀጭ አድርጎ ቢጥልህ እኔ አያገባኝም። ምንድን ነው ቀጭ አድርጎ? እኔ አያገባኝም ብያለሁ። ነግሬሃለሁ። እየነገርኩህ ነው። በኋላ እየነገርኩህ ነው። አልገባም። ዞር በል። የት ነው ያለው ልጁ?
ነግቢና የለም በቃ ዞር በል ግቢና ሳይ አልከፍትም ዞር በል የለም ብያለሁ እንዴ ዞር በልኝ የለም ብያለሁ ዞር በልኝ በቃ አምላክ ስነ ስርዓት ያዥ በቃ አምላክ ብያለሁ ይሄ ምንድን ነው ምን ይመስላል ይሄ ደም ምንድን ነው ምንም ደም አይደለም ዞር በል የምን ደም ነው ይሄ ደም ምንድን ነው ምንም ደም አይደለም ዞር በል እኛ ደም አናውቅም ዞር በል የት ነው ያለው በቃ አምላክ ብያለሁ ውጣልኝ አጋንት ስላልሽ አይደለም ነቀጥጊ ሰውዬ ልቀቀኝ ብያለሁ ምንድን ነው ይሄ ሁሉ ዞር በል በቃ ምን አለ እዚህ ጋር ምን የሚታይ ነገር አለ እዚህ ጋር ደም አለ አይደል ምንም ደም የለም ምንድን ነው ደም እናንተን ለይታ አታውቅም አንተ ደግሞ ይሄ ክስካሽ አጥንት ምንድን ነው ደምና እንትን ሌላ ነገር ለይታችሁ አታውቅም ክስካሽ አጥንት ምንድን ነው ይሄ ምንም ክስካሽ አጥንት አይደለም ይሄ ምንድን ነው ዝም ብለህ አታውራ ውጣልኝ ዞር በልኝ ይኸውልሽ ምንድን ነው ቀጭ አድርጎ እንዳይጥል ምናምን ስትይኝ አያገባኝም በቃ እኔ ቀጭ አድርጎ እንዳይጥል ብዬ ተናግሬያለሁ ዞር በል አያገባኝም ቀጭ አድርጎ እንዳይጥል አዎ ዞር በልኝ የወንጀለኛ እናት ሲጀምር ምንም ወንጀለኛ አይደለሁም ጀመር ውጣልኝ ብያለሁ ሳንጨረጭር ሰው ነበረ ሰማሽኝ ውጣ እኔ ከአንቺ ጋር አልጨቃጨቅም አሁን የት እንዳለ ብቻ ሳይ የለም ነው ጭራ ሳይ እንጂ የሰይጣን የመሰለ ቤትሽ ምንም ሰይጣን አይደለም ዝም በይ ሰማሽኝ ይኸውልሽ አሳየኝ የለም አሳየኝ ልጅ የለም አላሳይም ዞር በል ውጣ ነው ያልኩት ውጣልኝ በጉልበት ከሆነ ፖሊስ እጠራለሁ ጥሪ ውጣ ጥሪ እንደውም ፖሊስ ከምጠራ በፊት ውጣ ይሄን ሁሉ ጉዳይ ማወቅ አለበት ምንም ይሄ ሁሉ ጉዳይ ምን አይተህ ነው ይሄ ሁሉ ጉዳይ የምትል ምን አየህ ባዶ ቤት ነው አየህ ምን አየህ ህፃኑን ቅርጥፍ አድርጎ እንደበላው ታውቂያለሽ ምንም አላውቅም የምን ህፃን ነው የምታወራ አንተ ህፃን የምትለው ምንድን ነው የምን ህፃን ነው የምታወራ እናቱ ስለሆንሽ ልትሸፈኝለት ትችያለሽ የኔ ልጅ እንደዚህ አይነት ነገር አይሰራም ውጣ ነው ያልኩህ ከነ ካሜራ ውጣ ዞር በል ይኸውልሽ 10 ጊዜ ውጣ አንቺ ውጣ ስላልሽኝ አይደለም ወጣ አትንኪ ስለዚህ ዞር በልኛ በገዛ ቤቴ ምንድን ነው የምትለው እንዳንቺ አይነት ቆሻሻ ልትመታኝ ነው እንዴ ዞር በል ይኸውልሽ ብችል ደስ ይለኝ ነበረ ግን እናቴ ትሆኛለሽ ገባሽ እንደዛ ብትሆንማ እንደዚህ ያደርግም በሰላም ታስተባል ትወጣለህ ወጣት ወንጀለኛ ብትሆኚ እዚህ ጋር ነበር ማለት ምንም ወንጀል አልሰራንም ዞር በል በቤታችን መቀመጠኛ እኛ ወንጀለኛ ነን አንተ ውጣ ወንድ ስለሆንክ አታስፈራራ ውጣ አላስፈራራሽ እያስፈራራ ነው ያለው ውጣ ልጅ ያለሽ አይደል አስመጪው የለም በቃ ውጣ ቀጭ አድርጎ ይጥላል ስትይ ነበር እሷን አላቅም በቃ አላቅም መጀመሪያ ነግሬያለሁ እምቢ ብለሃል ውጣ ብያለሁ አሁን በቃ ይሄ ደግሞ አልወጣም የት ነው ያለ ይሄ ሌባ ልጅ የት ነው ያለ የለም ይሄ ሰው ሊበላ ልጅ የት ነው ምንም ሰው አልበላም ምንም ሌባ አይደለም ልጄን ወንጀለኛ አትበል ዞር በል እንዴ በጉልበት እየተጠቀምክ ነው ያለው መፈተሽ አለብኝ ና ፈትሻለሁ እኔ ግን ይዞር ፈትሻለሁ እራፍ ሰውዬ እራፍ ብያለሁ ሰውዬ የሰው በር አትከፍትም ብለህ እንዴ የሰው ቤት ዝም ብሎ አይከፈትም እሺ ምንድን ነው ይሄ የሰው ልብስ ምናምን ናስቲ ምንም የሰው ልብስ አይደለም በህግ አምላክ ብያለሁ ረፊ ስነ ስርዓት ዞር በል በህግ አምላክ ስነ ስርዓት ናስቲ ካሜራማን ያለው ታው በኋላ ወንጀል ውስጥ እንዳትገባ አሳልፊ ይሆናል ዞር በል እንጂ የሰው ልብስ ምናምን አለ የሰው ልብስ ምናምን ይኸውልህ ምንም የሰው ልብስ የለም ልብሳችን ታዲያ አውጥተን እንጣለው ከቤታችን እንጂ እኔ ይኸውልህ አሁን ከአንቺ ጋር መጨቃጨቅ ፈለኩ የት ነው ያለው የለም በቃ ና በሬ እንዳሰብር በህግ አምላክ በሬ እንዳሰብር ቁልፉን ክፈችልኝ እዚህ የለም ቁልፍ ምናምን የለም ይኸውልሽ ሴትዮ እኔ ከአንቺ ጋር ለመጨቃጨቅ አይደለም ዞር በልልኝ በህግ አምላክ ዞር በልልኝ አንተ ሰውዬ 10 ጊዜ በህግ አምላክ በቃ ህግ የምታውቅ ከሆነ ዞር በል እኔም በህግ አምላክ ክፈችልኝ ልጁን አልከፍትም አላሳይም በቃ ዞር በል ተው ብያለሁ ተው ለምንድን ነው ተው ነግሬያለሁ ተው ብያለሁ ተው እኔ ነግሬያለሁ በኋላ ሌላ ነገር ውስጥ እንዳትገባ ተው ተው እኮ ነግሬያለሁ እኔ ነግሬያለሁ በኋላ ብያለሁ ነገርኩህ እኮ ለመንኩህ ተው ምን ነው የምትነግሪኝ በቃ ተው እንዲህ ያደርገዋል ብያለሁ በልጅነቱ ተለክፈው እንደዚህ ያደርገዋል ተው እኮ ቅድም ተው ብዬ ለመንኩህ ለዛ ነበረ ለምኛለሁ ይኸውልሽ ሰማሽኝ እኔ አንቺን ማለት ነው አየሁ ስታስዋጭረኝ
ለመንኩ እኮ እኔ ቅድም በጸባይ ታው ብያልኩ እኮ ለዛ ምን ነው የምትነግሪኝ? ታው እንደዚህ አይነት ነገር ታው ይቅርባ አትሳፈጥ ያልኩ ለዛ ነው። ይገባሃል ብዬ ነው። አንተ ግን አልገባም። ምንድን ነው የምትሳፈጥ ማለት ሳፈጥ? በቃ ልጁ ተለክፏል በልጅነቱ እንዲህ አይነት ነገር ያደርጋል። ታው እኔ ግልጹን ሳልነግርህ ነግሬሃለሁ። ታውኝ በቃ ልቀቀኝ። ሰማሽኝ? ምን አይነት እናት ነሽ አሁን አንቺ? ቀድመሽ አትነግሪኝም? ለመንኩ ግልጹን አልነገርኩም እንጂ እኮ ነግሬሃለሁ። ለምን ደግሞ ግልጹን ማለት ያልኩ ቀስ እያደረገ ነግሬሃለሁ። ለምን አትናገሪም? ለምን ደግሞ አትናገሪም? ባንቺ ምክንያት እንዴት ነው እንደሆንኩ አየሽው? ስነግርህ አሰማማ አንተ ነገርኩህ አይደል እንዴ? አትክፈት በኋላ ብትጎዳ ነው ያገባኝም ብዬ ነግሬሃለሁ እንዴ። ከዚህ በላይ ሌላ እንዴት አድርጌ ልንገርህ? ሰማሽኝ? ምንድነው እሱ? ምንድነው? ይሄን ብቻ ንገረኝ። እሱን ብቻ ነው መስማት የምፈልግ። ምንድነው ማለት? ሰው ነው ምንድነው? ሰውማ ሰው ነው። እና ምንድነው ታዲያ እንደዚህ ሊበላኝ ሞከረ? ተለክፈው ነው። የምን ልክፍት ነው? ተለክፏል። የሆነ የባዳ ምልኮት ጋር ምናምን ቢሄድም ምንም ሊሻለው አልቻለም። ልጁ በልጅነቱ ተለክፎ እንደዚህ ያደርገዋል። በባዳ ምልኮ ነው የወለድሽው ልጁ? ለዛ አይደለም እንደዚህ ሲያመው እዛ ቦታ ላይ ወሰድኩት ይሻለዋል ብዬ። በባዳ ምልኮ? አዎ። መጀመሪያ ከምን መጣ? ከመነሻው ይሄ ነገር ከጀሮ ከመሬት ተነስቶ ነው አይተኝም? ምን ማለት? ከጀሮ ተነስቶ ነው እንደዚህ ሆነ? እንደዛ አይደለም። ልጁ ተለክፎ ነው ከተወለደ በኋላ። እሺ እንደምንም ብለሽ ሰሪው ይሄ ግቢና ነው። እኔ እሱን ብቻ ነው የምፈልገው። ተነሽና ሄደሽ ሰሪልኝ። ሰሪልኝ። መጠየቅ የምፈልገው ነገር ስላለ። ምን ትጠይቀዋለሽ? ይኸውልሽ ሊታመም ይችላል። ምን ሊችል ይችላል? በመታወቂው ግቢና ሰሪልኝ። ተነሽ። ታማን እሱ ምን ያደርግልሃል? ተነሽ። አልነሳም። ለምን? እዛ ውስጥ ገመድ አይቻለሁ። አምጪና ሰሪ። ሌላ ምን ጭቅጭቅ የለም። ቆይ መጣሁ። እዛው ቁጭ በይ። ተነሽና ቀጥይ። እንጂ ማሰሪያ ይቻላል። እንጂ ለሰሪ በቀጥይ ሰሪ ሂጂ ሰሪ እዛው አሰርሽው? ነጭ ነጭ